ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ እና የደውሏን ምልክት በመጫን ቤተሰብ ይሁኑ። البراء بن مالك الأنصاري رضي الله عنه በራእን የሙስሊሞች ሰራዊት መሪ አድርጋችሁ አትሹሙት። ያለ ገደብ ወደፊት ሲገሰግስ ሰራዊቱን ለጥፋት ሊዳረግ ይችላልና። ዑመር አካሉ የተጎሳቆለና ደካማ ነው፣ ለዓይን የሚሞላ አይደለም። ግና ብቻውን የመቶ ሙሽሪኮችን አንገት ቀጥፏል። ይህ ቁጥር ከሌሎች ጋር በመሆን በሚዋጋበት ጊዜ በሰይፍ የቀረጠፋቸውን አይጨምርም። እጅግ የተዋጣለት ጀግና ነው። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ለረዳቶቻቸው ስለሱ እንዲህ ሲሉ የጻፉት ጀግንነቱን የሚገልጽ ነው። የሙስሊሞች ሰራዊት የጦር አበጋዝ አድርጋችሁ እንዳትሾሙት። ከተጋጋመው ውጊያ መካከል ዘልቆ ሲገባ ጦሩን ለጥፋት ይዳርጋል። አልበራእ ኢብኑ ማሊክ አልአንሳሪ የረሱል ሰለላሁ ዐለይሂ ወሰለም አገልጋይ የሆኑት አነስ ኢብኑ ማሊክ ወንድም ነው። የዚህን ድንቅ ተፋላሚ የጀግንነት ውሎ በዝርዝር ለመተረክ አንሞክርም፣ ምክንያቱም ጊዜ አይበቃንም። እናም አንዱን ብቻ እንጠቅስላችኋለን። ታሪኩ እነሆ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዳለፉ አካባቢ ነበር ኢስላምን ታላቅ አደጋ ገጥሞታል። የተለያዩ የአረብ ጎሳዎች በጅምላ ከኢስላም ይወጣሉ። በሙስሊምነታቸው በመጽናት የቆዩት የመካ የመዲናና የጣኢፍ ነዋሪዎች እንዲሁም ከሌሎች አካባቢ ጥቂት ሰዎች ብቻ ነበሩ። ይህን ታላቅ አደጋ ለመከላከል የአንበሳ ልብ ያሻል። አቡበከር ረዲየላሁ ዐንሁ ለዚህ ተግባር ብቁ ነበሩ። እስከ መጨረሻው በጽናት ለመታገል ቆረጡ። ከሙሃጅሮችና ከአንሳሮች 11 ሰራዊት አዘጋጁ። ለዚህ ሰራዊቶች የጦር መሪዎች 11 አርማ አስጨበጡ። የአረቢያን ምድር ከሪያድ አደጋ የመከላከሉን አፈንጋጮችን የመቅጣቱን ፈታኝ ተግባር ጀመሩ። የሙርተዶች እጅግ የበረታ ክንድና በርካታ ቁጥር የነበረው የበኒ ሐኒፋውያን ጦር ነበር። ሙሰይሊማ ከወገኖቹና ከረዳቶቹ 40,000 ጸረ ኢስላም ጦር ማሰለፍ ችሎ ነበር። አብዛኛዎቹ ከጎኑ የተሰለፉት በጎሰኝነት ስሜት ተነሳስተው ነበር፣ አምነውበት አልነበረም። ከተከታዮቹ አንዱ ሙሰይለማ ሐሰተኛ፣ መሐመድ ደግሞ እውነተኛ መሆኑን ከልቡ እቀበላለሁ፣ ግና ከሙሐመድ ይልቅ የኛው ጎሳ የሆነውን ሙሰይለማህን እወደዋለሁ ማለቱ ተዘግቧል። ሙሰይለማ በኢክሪማ ኢብኑ አቢ ጃህል የሚመራውን የሙስሊም ጦር መመከትና ወደ መጣበት እንዲመለስ ማድረግ ቻለ። አቡበከር ሲዲቅ ረዲየላሁ ዐንሁ በኻሊድ ኢብኑ ወሊድ የሚመራ ሌላ ሁለተኛ ጦር አዘጋጁለት። ከሙሃጅሮችና ከአንሳሮች የተዋቀረ ጦር ነበር። ከመካከላቸው በራእ ኢብኑ ማሊክ አልአንሳሪና ሌሎችም ድንቅ የጦር መሐንዲሶች ነበሩ። ሁለቱ ሰራዊቶች ነጅድ ውስጥ የማማ ከተባለ ቦታ ላይ ተገናኙ። ከጥቂት ጊዜ ወዲያ በኋላ ሙሰይለማ በጦርነቱ የበላይነትን እየያዘ መጣ። የሙስሊሞች ጦር ከፍተኛ ፈተና ገጠመው። ወደ ኋላ ማፈግፈግ ጀመረ። ሙሰይለማዎች የሙስሊሞችን ጦር አበጋዝ የኻሊድ ኢብኑ ወሊድን ድንኳን ለመክበብ ቻሉ። አፈራረሱትም። በአንድ ሙስሊም ልዩ ተጋድሎ ነበር የኻሊድ ሚስት ከመገደል የዳነችው። ሙስሊሞች አደጋ ገጥሟቸዋል።
በዚህ ጦርነት ከተሸነፉ የኢስላም ህልውና ያበቃል። መዲና ውስጥ መሰረቱን የጣለው ኢስላማዊ የኸሊፋ ሥርዓት ይንኮታኮታል። በምድረ ዓረቢያ ጃሂልያ ዳግም የበላይነቱን ይይዛል። የከፋ አደጋ ነበር። ኻሊድ ወደ ጦራቸው በመመለስ ጦሩን እንደገና አስተካከሉ። የሙስሊሞች ሰራዊት ድክመት የቱ ላይ እንደሆነ ለማወቅ እንዲረዳቸው ሙሃጅሮችን ከአንሳሮች ለዩ። በደውያንን ለብቻቸው አሰለፈ። ለሁሉም የራሳቸው የጦር መሪ አደረገላቸው። በሁለቱ ሰራዊቶች መካከል ከባድ ውጊያ እየተካሄደ ነው። ሙስሊሞች ከአሁን በፊት ገጥሟቸው የማያውቅ አይነት ውጊያ ነበር። የሙሰይለማ ሰራዊት በጽናት ይፋለማል። ብዙ ቢገደልበትም አልደነገጠም። ይህኔ ሙስሊሞች ተአምር ያሳዩ ጀመር። ሳቢት ኢብኑ ቀይስ የአንሳሮች ጦር መሪ መሬቱን በመቆፈር ግማሽ አካሉን እዚያ ውስጥ ከተተ። ላለማፈግፈግ ሸሂድ እስኪሆን ድረስ በጽናት ተጋደለ። ዘይድ ኢብኑል ኸጣብ የዑመር ኢብኑል ኸጣብ ረዲየላሁ ዐንሁ ወንድም ሙስሊሞችን እንዲህ ሲል ይጠራል። እናንተ ሰዎች ሆይ ወደ ተጋጋመው የጦር ግንባር ዘመቱ፣ ወደፊት ግፉ፣ የጠላቶቻችሁን አንገት ሰይፉ። እናንተ ሰዎች ሆይ ከዚህ በኋላ ሙሰይሊማ እስኪሸነፍ ወይም በሞት ከአላህ ጋር እስክንገናኝ ድረስ አንዳችም ቃል ትንፍሽ አልልም። በጽናት ይፋለም ገባ እስኪገደል ድረስ። ሳሊም መውላ አቡ ሁዘይፋ የሙሃጅሮች ጦር አበጋዝ ወገኖቹ ፍርሃት እንዳይገባቸውና እንዳይሸሹ በመስጋታቸው ይህንኑ ተናገሩ። በእኔ በኩል ድክመት ከተስተዋለ በጣም ደካማ ሰው ነኝ በማለት ወደ አውድ ግንባሩ ዘለቀ። በጽናት ተፋለመ፣ ተገደሉ። የእነኚህ ሁሉ ጀግንነት ከበራዕ ኢብኑ ማሊክ ጋር ሲነጻጸር ከምንም የሚቆጠር አልነበረም። ኻሊድ ኢብኑል ወሊድ የጦርነቱን መጋጋም ሲመለከቱ ወደ በራዕ ኢብኑ ማሊክ በመዞር ወደ አውድ ግንባር ዝለቅ የሚል ትእዛዝ ሰጡት። በራዕ ወደ ወገኖቹ ዞረ። አንሳሮች ሆይ አንዳችሁም ወደ መዲና ለመመለስ አያስብ። ከዛሬ በኋላ መዲና የለም። አላህን መገናኘት ነው እቅዳችን፣ ከዚያም ጀነትን ሲል ለፈፈ። በከፍተኛ ስሜት ወደ አውድ ግንባሩ ዘለቀ። የሙሽሪኮችን አንገት ይሰይፍ ገባ። የሙሰይለማን የክህደት ሰራዊት አስጨነቀ። የከሃዲያንን ሰራዊት ወደ አንዲት አጸድ ለማፈግፈግ ተገደደ። የሞት አጸድ ትባላለች በታሪክ የአያሌ ሙሰይለማዎች አንገት የተቀጠፈባት መስክ በመሆኗ። ይህች የሞት አጸድ ሰፊ ነበረች። በከፍተኛ ግንብ የታጠረው በሺዎች የሚቆጠረው የሙሰይለማ ሰራዊቶች ከውስጧ በመሰግሰግ በሩን ቆለፉ። በረጃጅም አጥሮቿ በመሸሸግም በሙስሊሞች ላይ የቀስትና የጦር መዓት ያዘንቡ ጀመር። በዚህ ወቅት በራዕ ኢብኑ ማሊክ ለወገኖቹ እንዲህ አላቸው፣ ወንድሞቼ ሆይ ወደ አጸዷ ከበራፏ አጠገብ አስፈንጥራችሁ ወርውሩኝ። መክፈት ከቻልኩ እከፍትላችኋለሁ፣ ካልቻልኩ ደግሞ ሸሂድ እሆናለሁ። በራዕ ለዓይን የማይሞላና ቀላል ክብደት ያለው ሰው ነበር። በአጥሩ ውስጥ አስፈንጥረው ወረወሩት። በሺዎች ከሚቆጠሩ የሙሰይለማ ሰራዊት መካከል አረፈ።
ከአጸዱ ዋና በር አጠገብ እንደ ብልጭታ ከላያቸው ላይ ወደቀ፣ በሰይፍ ተላለቀ። 10 ጠባቂዎችን ከገደለ በኋላ በሩን መክፈት ቻለ። ከ83 ቦታ በላይ ቆስሎ ነበር። በሰይፍ ተሸርክቷል፣ በጦርም ተወግቷል። ሙስሊሞች ወደዚያች የሞት መስክ ዘልቀው ገቡ። በአጥሩም በበሩም የሙርተዶች አንገት ይሰይፍ ጀመር። ከ20 ሺህ ያላነሱትን መግደል ችሏል። ሙሰይለማህም በወህሺይ አማካኝነት ተገደለ። በራ ኢብኑ ማሊክ ከአውድ ግንባሩ ወደ ቤቱ ተወሰደ። ኻሊድ ኢብኑ ወሊድ በቅርብ እየተከታተሉ ሲያሳክሙትና ሲንከባከቡት ለአንድ ወር ያክል አብረውት ከቆዩ በኋላ በራ ለመዳን በቃ። በራ ከዚያች የአጸድ መስክ በመግባት ሊያገኘው ያልቻለውን ሸሂድነት በናፍቆት ይጠባበቃል። ከጦር ግንባሮች ሁሉ ይሳተፋል ምኞቱን ለማሳካት። ከፋርስ ግዛቶች ውስጥ ቱስተር ከተማ የምትከፈትበት ዕለት ደረሰ። ፋርሶች ከአንድ ቦታ ላይ መሸጉ። በአጭሩ የተገነባ ምሽግ ነው። ሙስሊሞች ቀለበት ሰርተው ቦታውን ከበቡት። ፋርሳውያኑ ጭንቀት ያዛቸው። እናም ከአጥሩ በላይ ሰንሰለት ላቁ። ከሰንሰለቱ ጫፍ በእሳት የጋለ ሚንጦ አለ። ከሙስሊሞች ሰራዊት ከአንዱ አካል ይገባል፣ ወደ ላይ ይስባታል ከነ ሕይወቱ፣ ወይም ሞቶ በአጥር ግቢው ውስጥ ይጣላል። ሚንጦ አነስ ኢብኑ ማሊክን ያዘው፣ የበራዓን ወንድም። በራ የወንድሙን መያዝ እንደተመለከተ ከግንቡ ላይ ዘሎ በመውጣት ሰንሰለቱን ያዘው። ሚንጦውን ከወንድሙ አካል ለማላቀቅ ይታገል ጀመር። ግድ አልነበረውም። እንደምንም ታግሎ ወንድሙን አስለቀቀ። ወደ መሬት ዘልቆ ሲወድቅ እጁ ተቃጥሎ አልቆ ነበር። ስጋው ተላቆ አጥንቱ ነበር የቀረው። በዚህ ውጊያ ላይ በራ አላህን ተማጸነ ሸሂድነትን እንዲለግሰው እንዲሁም እንዲገጥመው። አላህ ዱዓውን ተቀብሎ ሸሂድ ለመሆን አበቃው። አላህ ጀነትን ያጎናጽፈው። ረዲየላሁ ዐንሁ ወአርዳህ።